ሶ በደንብ ይሄንን አፕሊኬሽን ሲሪየስሊ ወስዶ ለሚሰራ ሰው እኔ እውነቱን ነው የምነግራችሁ በቀን ሚኒመም 1000 ብር ማክሲመም ደግሞ 20 ብር 50 ብር በቀን መስራት ትችላላችሁ። ከሀገር ውጪ ወተን ሜቢ ዱባይ ወይ አንድ ሀገር ሄዶ የመዝናናት እቅድ አለ ማለት ነው። እስካሁን ድረስ እዚህ ፕላትፎርም ላይ እየሰራው በጣም ብዙ ሺህ ዶላሮችን ሜክ አድርጌበታለሁ። ሰላም ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ደህና መጣችሁ ማለት እፈልጋለሁ። ብዙ አዳዲስ የሆናችሁ ሰዎች ከዛ አስቀድሞ እንደተነገራችሁ እንግዲህ በደንብ ገንዘብ የማግኘት ፍላጎት እንዳላችሁ፣ ከዛ ውጪ ደግሞ በቀን ውስጥ ታይም ካላችሁ ይሄንን አፕሊኬሽን ከኛ ጋር እንደምትሰሩት ተነጋግረን ነበር አይደለ? ዛሬ ከኔ ጋር የምናየው ስለዚህ አፕሊኬሽኑ የተወሰነ ኢንትሮዳክሽን እሰጣችኋለሁ በፓርት 1 ላይ። በቀጣይ ፓርት 2 ላይ ደግሞ አሰራሩን ምናግራችሁ ይሆናል። ዛሬ ግን ቆንጆ ነገሮችን ዲስከስ እናደርጋለን። ለምሳሌ እዚህ አፕሊኬሽን ላይ አብረውን ተቀላቅለው ብዙ ሰዎች የሚያገኙትን ገንዘብ አሳያችኋለሁ። እኔ የማገኘውን ገንዘብ እናንተም እንዴት ያንን ገንዘብ ማግኘት እንደምችሉ የተወሰነ ዲቴል ስለዚህ ፕላትፎርሙ ማስረዳችሁናል ማለት ነው። ስለዚህ አብራችሁን ቆዩ እስከመጨረሻው ማለት ነው። እኔ አንተነህ ተስፋዬ ይባላለሁ። ኦንላይን መስራት ከጀመርኩ ከ2 ዓመት በላይ አልፎኛል። ይሄንን ፕላትፎርም ደግሞ ከ1 ዓመት በላይ በደንብ እየተገለገልኩበት እገኛለሁ። ቆንጆ ገቢዎችን እያገኘሁበት እገኛለሁ። እናንተም እንድታገኙ የተቻለኝን አደርጋለሁ ማለት ነው። የዛሬውን አፕሊኬሽን ጀምራለን። ከስሙ እንደምታውቁት እንግዲህ አፕሊኬሽናችን ምን ይባላል? ቮን ይባላል፣ ወይም ደግሞ በድሮ ስሙ ፖፖ ላይፍ፣ አሁን ላይ ቮን ላይፍ ብለን ነው የምናውቀው ማለት ነው። ፖፖ ላይፍ ብዙ ጊዜ ስንጠቀምበት ነበር፣ አሁንም እንጠቀምበታለን። ይሄንን የሚለየው ምንድነው? በቃ ሁለት አፕሊኬሽን በስልካችሁ ላይ ጭናችሁ እንድትጠቀሙ ያግዛችኋል። እንደገና ደግሞ የተሻለ ኢንተርፌስ አለው ብዬ አስባለሁ እኔ ፐርሰናሊ እና ከዛ ውጭ ግን አብዛኛው ነገር በጣም ተመሳሳይ ነው። ሁሉም ነገር አንድ አይነት ነው። ስለዚህ ወደዚህ አፕሊኬሽን እንመጣለን ማለት ነው። ልክ እንደገባችሁ ፕላትፎርም ላይ ሎጊን ነው አይደለም የሚለው ሎጊን እናደርጋለን። ነገር ግን ስለዚህ አፕሊኬሽን የተወሰነ ነገር ልንገራችሁ ሎጊን አድርገን ከመግባታችን በፊት ማለት ነው። ይሄ አፕሊኬሽን 5 ዓመት ሆኖታል ከተቋቋመ። ሲንጋፖር ውስጥ ባሉ ዴቨሎፐሮች ነው ይሄ ፕላትፎርም የተቋቋመው ማለት ነው። እና ይሄ ፕላትፎርም ሲቋቋም ሜንሊ ቤዝ አድርጎ የተቋቋመው ቲክቶክ ነው። ቲክቶክ ሲቋቋም እንደምታውቁት ቪዲዮ በመልቀቅ ነው። ከዛ እዛ ላይ በጣም ብዙ ፋኖች ሲኖሩት አንዳንድ ሰው ጊፍት ሪሲቭ ማድረግ የሚችልበት መንገድ ተፈጠረ። እሱ ላይቭ ነው እና ላይቭ ላይ ሰዎች እየገቡ ለሚያደንቋቸው ሰዎች ጊፍት ይልካሉ ማለት ነው። በዛ ጊዜ ቲክቶክ ከእንዴት ይጠቀማል ካላችሁኝ በነዛ ሰዎች ትራንዛክት በሚያደርጉበት ጊዜ አንደኛ ኮይን ይገዙታል ከፕላትፎርሙ በዶላር፣ ሁለተኛ ደግሞ የገዙትን ኮይን ራሱ እዛው ሲቀያየሩት ምን ያደርጋል? ኮሚሽን ይወስዳል። ምን ያህል ኮሚሽን? 50% ኮሚሽን ይወስዳል። እኔ እስከማውቀው ድረስ ማለት ነው ባለኝ ኢንፎርሜሽን ግማሽ ፐርሰንቱን ይወስድባቸዋል ማለት ነው። ታዲያ እናንተ እዛ ፕላትፎርም ላይ አሁን ይሄንን ከነገርኳችሁ ይሄኛው አብዛኛው ነገር ተመሳሳይ ነው። እኛ እዚህ ትራንዛክት ባደረገን ቁጥር ጊፍት በተሰጣጣን ቁጥር ፕላትፎርሙ ምን ይወስዳል? ኮሚሽን ይወስዳል። ግን ምን ያህል ፐርሰንት ነው? 30% ነው። ከቲክቶክ በጣም የቀነሰ ነው። እንደገና ደግሞ ቲክቶክ ላይ ያሉት የገንዘብ ማግኛ አማራጮች በጣም ትንሽ ናቸው። እዚህ ግን ከ5 በላይ ገንዘብ ማግኛ አማራጮች አሉላችሁ ማለት ነው። ስለዚህ እናንተ ሁሉንም አፕሊኬሽን እንትን ከማለት ይልቅ እዚህ አፕሊኬሽን 5ቱንም በአግባቡ የሚሰራ ሰው እርግጠኛ ነኝ ብዙ ገንዘብ ማግኘት ይችላል። አንዱ አይመቸኝም የምትሉ ደግሞ ሌሎቹን ከ5 ውስጥ ሰሌክት አድርጎ መስራት የእናንተ ምንድነው ምርጫ ነው ማለት ነው። ስለዚህ ይሄንን ካወራን አይቀር አሁን አፕሊኬሽኑ እንዴት እንደሚከፍል ተረዳን አይደለ? እኔ ምን ያህል አግኝቼበታለሁ እስካሁን ድረስ እዚህ ፕላትፎርም ላይ እየሰራው በጣም ብዙ ሺህ ዶላሮችን ሜክ አድርጌበታለሁ። ለራሴ የተለያዩ ነገሮችን ቀይሬበታለሁ። አሴቶችን ኦን አድርጌበታለሁ። ሜቢ አሴቶችን ማታውቁ ከሆነ ቤት ምናምን ነገሮችን በዚህ ፕላትፎርም ብቻ ከማገኘው ገቢ ላይ ማግኘት ችዬበታለሁ። ሌላ መጀመር የምፈልጋቸው ቢዝነሶች ነበሩ። ፎሬክስ ትሬደር መሆን እፈልግ ነበር። ሌሎች ነገሮችን ከዚህ ካፒታል አግኝቼበታለሁ። በጣም ጠቅሞኛል ማለት ነው። ቤተሰቦቼ እንዳግዝ አድርጎኛል። እንደገና ደግሞ ራሴ የተለያዩ ነገሮች የምፈልጋቸው ነገሮች ለራሴ እንዳሟላ አድርጌያለሁ። ላይፍን በደንብ እንድትኖሩ ያግዛችኋል ማለት ነው። ያው ገንዘብ አንድ ቱል ነው። እሱን አድ ማድረግ ትችላላችሁ እዚህ ፕላትፎርም ላይ ጠንክራችሁ ከሰራችሁ። በጣም ነው ጠንክሬ የሰራሁት። በተለይ ለመጀመሪያ 1 ወሬ በጣም ሙሉ ቀኑ ማለት ይቻላል እዚህ ፕላትፎርም ላይ ነበረ ጊዜን የምንማረገው የምጠቀመው ማለት ነው። ያ ነገር አሁን ላይ በየቀኑ ብዙ ሺህ ብሮችን ሜክ እንዳረግ ያግዘኛል ማለት ነው። ይሄንን ከነገርኳችሁ አንተማ ምን ያው 1 ዓመት ሆኗል ባትሰራ ነው የሚገርመው አይደለ? እስቲ ሌሎች እንደኛ ከሌላ ፕላትፎርም ላይ አይቶ መጥቶ እስቲ ምን ያህል ሰዎች ይሰራሉ የሚለው ምሳሌ ሲሰጣችሁ ደግሞ
አሁን ለምሳሌ የሩቁን ካየን ከኔ ጋር አብረው የጀመሩ ሰዎች አሁን ላይ የራሳቸውን ገቢ እያገኙ ብዙ ነገሮችን ላይፋቸው ውስጥ ማስተካከል ይችለዋል። በጣም ከምነግራችሁ በላይ ማለት ነው። እንደገና ደግሞ እዚህ ጋር ማሳያችሁ ሱፐር ቲም እንባላለን። የዛሬ 6 ወር አካባቢ ፍሬንድሺፕ ውስጥ ሄደን የተነሳ ነው ፎቶ ነው ማለት ነው። በጋራ አንዳንድ ፕሮግራሞች ሲኖሩ ሰለብሬት እናደርጋለን። አሁን ደግሞ በዚህ ዓመት ምን እቅድ አለ? ከሀገር ውጭ ወተን ሜቢ ዱባይ ወይ አንድ ሀገር ሄዶ የመዝናናት እቅድ አለ ማለት ነው። እዚህ ፕላትፎርም ላይ እየሰራን ያለን ልጆች ማለት ነው። ሶ እናንተ አብራችሁ መዝናናት ትችላላችሁ። ምን ካረጋችሁ መስራት ያሉባችሁን ስራዎች ከሰራችሁ ማለት ነው። ታዲያ ሌላ ምሳሌ የምሰጣችሁ ደግሞ ከ3 ሳምንት በፊት ይህን አፕሊኬሽን አውርዳ እስካሁን ድረስ በጣም ብዙ ሺህ ብር የሰራችበት ልጅ አለች። አላቃትም፣ ሃይማኖት ትባላለች። ቲክቶክ ላይ ላይቭ ገብቼ አስረዳ ነው የተዋወቅ ነው። ከዛ እስቲ እውነት ከሆነ አስረዳኛለች፣ አስረዳዋት። ከዛ በ4 ቀኗ ቴክስት ልካልኝ ነበር እዚህ ጋር ያለውን ቴክስት። ከዛ በኋላ ዶላሩ ምን ይላል? $33 ማለት ነው። ገና በ4 ቀኗ ምን አድርጋ ነው? መስራት ያሉባቸውን ስራዎች ሰርታ ነው ወደ 5500 ብር በ4 ቀኗ ብቻ ሰርታለች ማለት ነው። ሶ በደንብ ይህንን አፕሊኬሽን ሲሪየስ ወስዶ ለሚሰራ ሰው እኔ እውነቱን ነው የምነግራችሁ በቀን ሚኒመም 1000 ብር ማክሲመም ደግሞ 20 ብር 50 ብር በቀን መስራት ትችላላችሁ። ምን የምታረጉ ከሆነ በአግባቡ ማድረግ ያሉባችሁ ነገሮች የምታረጉ ከሆነ ማለት ነው። አሁን ወደ ታስኮቹ እንሄዳለን። ምንድናቸው ታስኮቹ፣ እንዴት ነው የምንሰራው ምናምን የሚሉትን ደግሞ በፓርት 2 ላይ አሳያችኋለሁ ማለት ነው። ፓርት 2 ላይ እንገናኝ ባይ